የዛሬ መልእክት የሆነው ከአፍ ጥሩ የማይወጣ በአንተ ምክንያት ቤተሰብ ለተበተነ የሚሆን መልእክት ነው። ተከተለኝ። አንተ ዝም ብለህ የተናገርከው የሚመስል ቆሻሻ ንግግር በአንድ ሰው ህይወት ውስጥ አጥንት የሚሰብርና መንፈስ የሚያደቅ መርዛማ እንደሆነ ያወቃል መሰለኝ። በአንተ ቃላት ምክንያት ትልቁን ሰውን ሰብረህ ትንሹን አዋርደህ ቤተሰብን አፈራርሰና የሰዎችን የነገ ተስፋ ጨልመህ እንዲህ ነኝ ብለህ የምትመካ አንተ የሰው ዘር ነህ ለማለት እጅግ ይከብዳል። ለአንተ ትኩረት ማግኛ የሆነው ንግግር ሌላው ሰው ግን የጭንቀትና የድብርት ገሃነም መሆኑን እነግርሃለሁ። ዛሬ ፈራርሰው የምታያቸው ቤተሰቦች ተመልከታቸው። እነዚህ አሁን ላይ አንተ አንደበት ውጤቶች ናቸው። አንተ ጎጂ እንጂ ጠጋኝ፣ አጥፊ እንጂ አልሚ ሆነህ አታውቅም። በየሄድክበት ቦታ ሁሉ ህመምን የምትዘራ በውስጥ ካለው ክፋት የተነሳ ሀገርህን የጠላህ፣ ወገንህን የሰደብክ፣ ቤተሰቦችን የበተንክ፣ ልጆችህንም እኔ እንጃ ብቻ አንተ ማፈር ይገባሃል እላለሁ። ያ ያቆሸሽከው ስም፣ የሰበርከው ልቦና፣ የበተንከው ቤተሰብ በአንተ ላይ ትልቅ ስልጣን አለው። እድል እየሰጠህ ነው፣ ተጠቀምበት እላለሁ። ዛሬ ካልተለወጥክና ያንን መርዛማ አንደበት ካልዘጋህ ግን እመነኝ ነገ በገዛ ንግግር ከዚህም ከዚያም ሳትሆን ተቀብረህ ብቻህን ትቀራለህ። ፈጣሪ ሩህሩህ ነው። ንስሐ የሚባል ነገር አለ። ንስሐ ገባ እልሃለሁ። ካልሆነ ግን እመነኝ የምላስ ሰለባዊ ሲቃ ያሳድዱሃል። አትጃጃል፣ ተለወጥ። መልካም ቀን።